ማለት ነው። የ7 ወር ልጅ እኮ መወለድ ይችላል፣ ይወለዳል እኮ ከምሬ ነው። የ7 ወር ልጅ ተወልዶ ይችላል መወለድ ይችላል እንዴ! እዚህ ላይ ደግሞ እኮ አንድ የልጅ ምልክት እንኳን የለም ጭራሽ ማለት ነው። እንኳን የ7 ወር ልጅ ማለት ትልቅ ልጅ ነው መወለድ የሚችል ልጅ ይታያል። እዚህ ጋር ያለነው እኮ ሁላችንም እኮ ጓደኛ ያየን አይደለም እንዴ? ይላሉ ደግሞ ልጁ ይታያል ይላሉ ደግሞ እዚህ ኮመንት ላይ አይታይም ምንም አይነት ልጅ በጌታ ሆይ ኧረ ተይ አይታይም። እስኪ አንቺ እስኪ ቀርጸሽ አምጪው እስኪ እዚህ ላይ ልጁ ሂጂና ደግመሽ ቪዲዮውን ልጅ የሚባል ነገር የለም ምንም ያለ እኔ ሁለቴ ነው ደግሜ ያየሁት ግን ምንም አይነት ልጅ የሚባል ነገር ሁዱና የሩታን ቪዲዮና የሩታን ቪዲዮ እና የእነዚህን ቪዲዮ መታችሁ ጭራሽ ልጅ የሚባል ነገር የለም እንዴ! 7 ወር ማለት ነው 3 ወር ብቻ ነው የቀረን ለመውለድ። እናንተ ልንገራችሁ ኒውት ያዙ ልንገራችሁ። የሩታ ሄዳችሁ እዩት። በ2 ወሯ ነው በ3 ወሯ የተነሳችው አርተራሳ ወንድና የ6 ወር ከ2 ሳምንት እርግዝና ሄዳችሁ ነው። እኔ እኮ ግራ ገባኝ፣ ልቤ ዝቅ ብሏል። ኧረ እባካችሁ ልሞት ነው መሰለኝ። በቃ ልትገላገሉ ኧረ ተይ ቢልኝ ያንቺ ራስ መዳኔ ለመረጥ እንዴ እኔ አልቅሼ ደከመኝ። ቪዲዮውን ሳይ አለቅሳለሁ። እዚህ ላይ ግን ማለት ነው እንዴ ምንድን ነው 6 ቆይ ጨርስ ቀርጸዋለሁ። ቦታው ስደርስ ቀርጻለሁ። የሆዷ የተንቦጫቦጨ ነው የተቦጫጨረ ነው ወይስ የወለደች ናት እንዴ? የወለደች ናት እንዴ? ተተፈለ ነው ለማለት ነው። እኔ እንጃ የሆነ የሚጮህ ድምፅ አለ ደግሞ ልጁ እንደዚህ የሚጮህ ይላት ነው። የልጁ ድምፅ ነው አላለም ብሩኬ አድርጎት አሁን ይታያል። በ3 ወሩ ይታያል። ያው ደግሞ ከዚህ ደጋግማችሁ ወላሂ የ26 ሳምንት ይላል። አይኒ 8 ገባች አይደል? ታው ያለው እኮ እንትኑ ላይ ማሽኑ ላይ እኮ አይታይም ጭራሽ። ልጅ ሲጀመር የ4 ወር አትመስል እንኳን የ6 ወር። ኧረ ተው የ7 ወር የ6 ወር ልጅ ይወለዳል። ኧረ ተው ምን ናችሁ እናንተ? የሚወለድ ልጅ ነው ያገረን ስለራሳችን ሲያወሩ እንፋትፈት ስለራሳችሁ ስለ ህይወታችሁ አንዳንድ ላይ እውነተኛ የወለዳችሁና ዶክተሮች እውነተኛ አኪያችሁ ዝድ ንገሩ እኔ ማለት ነው እናንተ የምትናገሩት ነገር ሰማለሁ ብዬ ነው እንጂ እኔ ዶክተር ነኝ ልነግራችሁ። በእናታችሁ እንደዚህ ሁለተዚህ ወላሂ እሺ እሰማሻለሁ ሳይለንት አድርጌ ወላሂ ቁም ነበር። መጀመሪያውን በ4 ወሩ ትታይ ማለት ነው። ያኔ ወንድና ሴቷ አለየም ግን ይንከባደላል። አንተ ራስህ ይሄ ማይዋላ አይደል? በዛ ዲያጥት ያደረገው ልጁ ይንቀሳቀሳል። በ6 ወሩ ግን በስነ ስርዓቱ ሁሉ ነገሩ ለይቶ ወንድም ሆነ ሴትነቱ ለራሱ በ6 ወሩ በስነ ስርዓት ያስታውቃል። ይሄ እኮ 6 ወር ከ20 ቀን ነው እንግዲህ እንዴት ብሎ ነው የማያስታውቀው? የለም ጭራሽ እኮ እንደወጥ የተማሰለ እኮ ነው ሆዷል። በቃ እሱ ምንም ነገር የለም። እኔ ያለም ይቅርብ ብያይኔን ፍጥጥ አድርጌ ማለት ነው። አይኔንም ጓደኛዬ ትስቃለች። ሀሞነሽ ነው ትለኛለች። ቆይ ዴቪል አላህ በሽራፍ ያልኳት ከዛ የ6 ወር ከ20 ቀን ነው ማለት ነው። ዶክተሩ የሆነ የበላው ሙስና አለን ያልኩት እኔ ጌታ ይቅር ይበለኝ። ግን የ6 ወር ከ20 ያስታውቃል። አራም ብርታችን ራሱ እኮ ግልብጥ ነው የሚለው። እኔ አሁን የሃይሚ ኬፍያ ልጆች አለኝ ሴትና ወንድ ግን ግልብጥ ይላል። አንደኛ ደግሞ ማለ ሂሳብ ስትሰሩ ቋቅሚ 5ንም እንዳትረሷት። የተስተካከለ ሙሉ ሁሉም ነገር አለው እኮ በ6 ሁለት ቋቅሚ 5 ሲጨመር ደግሞ
ግልብጥ ነው የሚለው። ምን ማለት ነው? ወላሂ እንደው አላህ ይስጥሽ፣ አላህ ይስጥሽ። እኔ የመጀመሪያ ልጅን በ19 ዓመት የወለድኳት፣ ይችኛይቱን ደግሞ በ21 ዓመት ነው የወለድኩት። በአመት ብልጫ ነው ያላቸው። ግን ህፃንነትም ቢሆንም አስታውሳለሁ። የመጀመሪያውን አላስታውስም፣ ገና ህፃን የዛን ሰዓት 19 ዓመቴ። የ21ን ወላሂ በስነ ስርዓት ነው የማስታውሰው። ገና ቲነኳት ማለት ነው ሆዴ ውስጥ እንደፈለገች ነው የምትንቀሳቀሰው። ምን መንቀሳቀስ አሁን መንታ ነበሩ፣ የኔ መንታ ነበሩ። ሁለቱም በተራ ተራ ሲገላበጡ በ6 ወራቸው በደንብ ነው የሚታዩ። እኔ በ15 ዓመቴ ነው በደንብ ነው የሚታዩ። እኔ እንቅስቃሴ የሚጀምሩት አሁን ራሱ ከነሱ እያወራሁ በሌላ ስልክ አቅርቤ እያየሁት ነበረ። ምንም ነገር የለም። ይሄ ሲደጋሙ ማለት ነው ኩያ የሆናችሁ ያለ አልሻ የተፈጨልሽ ወንድ ልጅ ደግሞ ደም አልተወሰደም። ሽንቱን እዛ ጋር የለም። እንደዚህ ነገር ለማንኛውም አመሰግናለሁ። ግን በዚህ ልጁን ሽንት አልተወሰደም ያልሽበት ቀን እና ጽጌ እና ዳኒ መርመራ ሲያደርጓት ያቺ ልጅ ማለት ነው መጀመሪያ ተመስግና ስንት ነገር ተደርጋ ነው ያቺ እና ዳኒ ጽጌ ጋር የመጣች። ይሄ ቀጥታ ነው መርመራ ክፍል ገባች። እዚህ ጋር ሰውር ነው አይሚዬ እኮ ያለችው። ይሄ እኮ ማለት ነው ቅመሜ አንትራሳውር ብቻ ትታይልኝ ነው ያለችው። እሷ ቀኑን ለማየት ነው ስለሆነ ግን አንትራሳውር ላይ ደግሞ ያስታውቃል እንቀሳቀሳል። ጳጉሜ 5ም አለች። ጳጉሜ 5ም እዛ ውስጥ መግባት አለባት። በወርቱ ያዛልኝ እኮ 6 ወርና 25 ቀን ሆኖታል ማለት ነው። ብሩኬ የጠፋ ጊዜ ማለት ነው። ብሩኬ የጠፋ ጊዜ ቪዲዮ ጠይቂ አልሞላም፣ 6 ወር አልሞላም። ብሩኬ የጠፋ ጊዜ 6 ወር አልሞላም። ተተጣሉ 6 ወራቸው። እንደገና ቆይ ዙራን እንትናቸውን እናየው እስኪ 6 ወር ሆኗቸውን ተተጣሉ። ቪዲዮ አለ ሚፍታ ጋር አለ ጠፍቶ የመጣበት ቪዲዮ አለ። ብሩኬ ሚፍታ ቤት ሊጠፋ ብሎ የመጣ ብሩኬ ማለት ነው። ጠፍቼ የት ምናምን ብሎ የተጠያየቁት 6 ወር አልሞላም። እሱ ገና የወለዱትን ሰዎች ነው የምናስገባው። ልጅ ሰኒ አንቺ ልጅ አለሽ? ነግቢ ልጅ ሰኒማ ትናንትና እኮ እየተናገረች ዳቦን ከፍታ ሰጠችው ላይ በቃ ሌላ